እናንተ የማታውቁትን ሺህ ጉድጓድ እኮ ደፍኖላችሁ እዚህ ያቆማችሁ የሚያኖርህ እኮ እግዚአብሔር ነው። የክሱ ስውር እጅ የሱ ስውር በረከት በቤት ባይኖር ኖሮ እግዚአብሔር ትቶኛል ትላለህ፣ ግን አልተወህም። ያልሰራላችሁ እየመሰላችሁ እናንተ የሚታየውን ብቻ ነው የምታምኑት። እግዚአብሔር በማይታይ በስውር በረከቱ እኮ ደግፏችኋል። የሽሮና የበርበሬ ጥያቄ ለእግዚአብሔር አይቀርብለትም። እናንተ የእግዚአብሔር ገንዘቦቹ ናችሁ። የሚፈልጋችሁ እግዚአብሔር እናንተን ነው። ቀና ያርጋችሁ። አማኑኤል አንገት የሰበራችሁ ቀና ያርጋችሁ። ከሰው በታች የሆናችሁ ቀና ያድርጋችሁ። ቀና የጣላችሁ ቀና ያርጋችሁ። ጊዜ የተዋችሁ ቀና ያርጋችሁ። አማኑኤል ቀና ያርጋል በሰዓት። እግዚአብሔር ላይ ተስፋ አድርጉ። በእግዚአብሔር ተስፋ አይቆረጥም። እግዚአብሔር የዘጋው ነገር ካለ ራሱ ላይ መጠበቅ ነው። እንደ ዘካርያስ እግዚአብሔርን በማምለክ ጽና። እግዚአብሔር ሲጎበኝ እንደ ዮሐንስ ያለ ብሩሃን አይኖች ያሉት ልጅ ይሰጣል። ቢዘገይም በእርግጥ ይመጣል። ሊመጣ እግዚአብሔር እርግጠኛ ነው። ወገኖች እግዚአብሔርን ለምኑት። እግዚአብሔር ምንም የሚያሳጣችሁ የለም። አጣው ብለሽ አታልቅሽ። እግዚአብሔር መሰደብሽን እንዲያርቅልሽ በእግዚአብሔር ፊት ለፊት በጸሎት አልቅሽ። ሐና እንደታገሰች ታገሽ እንጂ እግዚአብሔር አንድ ቀንማ ሳይጎበኝሽ አይተውሽ። አንድ ቀንማ ቀና ሳያረግን አይተዋል። ቤተክርስቲያን ያገኛችሁትን ሰው ምን ሆንክ አትበሉት። ምን ያልሆነው ነገር አለ? ስንት ጉድለት ይዘን እኮ ነው የመጣ ነው። ስንት ነገር እንዲስተካከልልን እንፈልጋለን። እግዚአብሔር እኮ የሸፈነልን ብዙ ነገር አለ። አንገት ሰብራችሁ አትቀሩም። ይመጣል፣ ቀና ያረጋችኋል። ጠብቁት። እየተሰደባችሁም ቢሆን በየትኛውም የኑሮ ሸለቆ ውስጥ ገብታችሁም ቢሆን አማኑኤልን ጠብቁት። በዚህ በተወደደ በመዳን ሰዓት የምንሰማው የእግዚአብሔር ሐሳብ በዚህ በአንደኛ ሳሙኤል ምዕራፍ 1 ቁጥር 28 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። ለእግዚአብሔር የተሰጠ ይላል። እስቲ ከኔ ጋር በሉ፣ ለእግዚአብሔር በሉ የተሰጠ። ይህንን ቃል የተናገረች ህጡአ በረከት የተባለች ባለመውለዷ ምክንያት የምትናቅ የነበረች ወልዳ ስላላቀፈች ከሌሎች ሴቶች ከማህበረሰብ የተገለለች እግዚአብሔር የረሳት እግዚአብሔር በተለየ ኃጢአት ሰርታለች ተብሎ በማህበረሰቡ ተገድላ የምትኖር ብቸኛ የነበረች ዘመኗን በለቅሶ የጨረሰች ሀብት ባለው ትዳር ውስጥ እየኖረች ትዳሯ ያላሳረፋት በልጅ ናፍቆት የምትሰቃይ ግን ከነጉድለቷ ወደ እግዚአብሔር ለአምልኮ የምትቀርብ በጉድለቷም እግዚአብሔርን የምታመሰግን መንፈሰ ጠንካራዋ ቅድስት ሐና እየተናገረችው ቃል ነው። እንደ ቅድስት ሐና እኛንም መንፈሰ ጠንካራ ያድርገ። የዚህ የትምህርታችን መሰረታዊ ዓላማ ለእግዚአብሔር መሰጠት የሚያስገኘው ጥቅምና ለእግዚአብሔር የተሰጡ ያገኙትን ክብር መግለጽ ነው። እግዚአብሔር ለሱ እንድንሰጥ አምላካችን መልካም ፈቃዱ ይሁንልን። አሁን ለማን ብትሰጡ ትመርጣላችሁ? ንገሩኝ። ግድ የለም እንደው አንድ የውጭ ዜጋ መጥቶ እኔ ያንተን ወጪ ሸፍኜ እንደ አባት ሆኜ ላኖርህ እንደ እናት ሆኜ ላኖርሽ ብሎ የውጭ ድል ቢያመቻች ትመርጣላችሁ? አትመርጡ? ኧረ ተው። የለም እድሉ ግን የውሸት ነው። ተውት። የለም እድሉ ከእድልም የተሻለ እድል አለ አይደል? ለማን መሰጠት? የማን ብትሆኑ ትመርጣላችሁ? በማን እጅ መውደቅ ትመርጣላችሁ? አቤት በእግዚአብሔር። ቅድስት ሐና መከረኛ ሴት ናት። ትዳር አላት፣ ሀብት አላት፣ ገንዘብ አላት፣ በቤቷ ሁሉ የሞላላት ሴት ናት። ግን አንድ ነገር ጎደለባት። ልብ አድርጉ ምእመናን፣ ሀብት ኖሯችሁ ንብረት ኖሯችሁ ቤት ሰርታችሁ ለሌላ የሚተርፍ ንብረትና ሀብት ብትይዙ ነገር ግን የሚወርሳችሁ ልጅ ብታጡ ለመኑ ዘዘገብነ ትላል። ለማን ነው የሰበሰብነው ትላላችሁ? አልብነ ውሉድ ልጅ የለንም፣ የሚወርሰን የለንም። ቤታችሁን ሙሉ የሚያደርግላችሁ ልጅ ነው። የሚወርሳቸው ከሌለ ብዙዎች ተስፋ ይቆርጣሉ። አንዳንድ ብርቶች ደግሞ እግዚአብሔር ፈቃዱ ስላልሆነ ልጅ ስላልሰጠን እስከ መጨረሻ እንጠብቀዋለን፣ እስከዛው ግን እንድንጽናና ሀብት ንብረታችን እንዲወርስ ብለው በማደጎ ቤት ያሉ ሕፃናትን ፈርመው ይወስዱና ያሳድጋሉ። በእነሱ ስም ይጠራሉ፣ መጨረሻ ወራሽ ያደርጓቸዋል። የሐና ግን ይገርመኛል። መከረኛ ሴት ናት። ሐዘን የማይለያት ሳቋ ቅጽበታዊ፣ ስቃ ሳትጨርስ ለቅሶ የሚመጣባት
አልቅሳ ስትነሳ ደግሞ ጥቂት ደስታ የሚፈራረቁባት ሴት ናት። እንዲህ አይነት መከራ ውስጥ ያላችሁ ሰዎች አላችሁ። ልክ ደስ ብሏችሁ ተደስታችሁ ስቃችሁ ሳትጨርሱ ደግሞ ሌላ ለቅሶ የምታለቅሱበት ምዕራፍ ይከፈታል። ሳቅና ለቅሶ በህይወታችሁ እየተፈራረቀ ማግኘትና ማጣት አገኘ ተብሎ ሳይነገርላችሁ ያላችሁ ከእጃችሁ ተበትኖ አተረፈ ተብሎ ከመነገሩ አስቀድሞ ደግሞ ከስራችሁ እጃችሁ ላይ ገባ ተብሎ ከመነገሩ አስቀድሞ ደግሞ ከእጃችሁ ያለው ተበትኖ መከራ ውስጥ ያላችሁ ሰዎች ትኖራላችሁ። ሐና መከረኛ ሴት ናት። በነገራችን ላይ የመከራ ጽናት የዘመን ብዛት እግዚአብሔር ረስቶኛል ብቻ ሳይሆን እግዚአብሔር የለም ያስብላል። ለወጥቶ ስብሐት መከራ ሲፈራረቅ ብዙ ሰዎች ተስፋ ሲቆርጡ እግዚአብሔር ትቶኛል አይደለም ይሉት የለም ማለት ይጀምራሉ። በነገራችን ላይ የሰው ልጅ መከራው ጽኑ በሆነ ጊዜ ዘመን በራቀበት ጊዜ ለጥያቄው መልስ ሲያጣ ሶስት ነገሮች ይፈትኑታል። በሶስት ነገሮችም ይወድቃል። የሰማችሁኝ ነው? በስንት አልኳችሁ? በሶስት የሃይማኖት እንቅፋቶች ይወድቃል፣ ይደናቀፋል። ምንድናቸው ካላችሁኝ፣ አንደኛው እግዚአብሔር ረስቶኛል ማለት ይጀምራል። ማን ረስቶኛል? እግዚአብሔር ይረሳናል ወገኖቼ? ንገሩኝ እንጂ እግዚአብሔር ረስቶኛል ይላሉ። ሁለተኛ ደግሞ ይሉና የሚጠይቁት ጥያቄ በፈለጉት ሰዓት ስላልተመለሰ ብቻ እግዚአብሔር አይወደኝም ይላሉ። ማን አይወደኝም? አያችሁ፣ እኛ በፈለግነው ነገር ሰዓትና ጊዜ ስላልተደረገልን የጠየቅነው ጥያቄ በሰዓቱ ካልተመለሰ እግዚአብሔር ረስቶኛል። ቀጥሎ ደግሞ እግዚአብሔር ምን አይለኝም? አይወደኝም እንላለን። ሶስተኛ ደግሞ እንዲህ እንላለን፣ እግዚአብሔር ባይኖር ኖሮ ነው እንጂ ቢኖርማ ኖሮ እያልን እንብሰለሰላለን። እነዚህ ሁሉ የሶስቱ የሃይማኖት እንቅፋቶች ናቸው የሰው ልጅ የሚወድቅባቸው። ሐና በእነዚህ በሶስት የሃይማኖት እንቅፋቶች አልወደቀችም። እምነቷ እየተፈተነ ነው። እግዚአብሔር ምን ያክል ትጠብቀኛለች ብሎ እግዚአብሔር ዝም አላት። ትጠብቂዋለሽ? ትጠብቀዋለህ? ትዳር አለ፣ ጋብቻ ኦፊሻል የሆነ ዓለም የሚያውቀው ብዙ ሰዎች ተጠርተው በሰርግ ላይ ታድመው ይውለዱ ይክበዱ ብለው መርቀው ግን ልጅ ላይኖር ይችላል፣ ልጅ ላይኖርሽ ይችላል። እግዚአብሔር ግን ትጠብቂዋለሽ? ምን ያክል ልጅ ትጠብቀኛለች ብሎ እግዚአብሔር አያችሁ። ሐና እግዚአብሔርን ትጠብቀዋለች። እግዚአብሔር በየትኛውም ጊዜና ሰዓት እንደሚሰራ ታውቃለች። ግን ሐናን ተስፋ የሚያስቆርጡ ጎረቤቱ ነበሩ። ሐናን ተስፋ የሚያስቆርጧት በዙሪያ የከበቧት ናት። የሰማችሁ ነው። በቃ አንቺ እግዚአብሔርን አሳዝነሽዋል፣ ለዚህ ነው ማጸንሽን የዘጋው ይሏታል። አንቺ በቅሎ ይሏታል። አንቺ ማትወልጂ ይሏታል። በብሉይ ኪዳን ሴቶች ካልወለዱ ሕጧ በረከት ይባላሉ። ርስት አያካፍሏቸውም። ወንዶቹ ይጠሏቸው ነበር። አያችሁ፣ ወደው እኮ አይደለም ሴቶቹ። ሴት ጠፍጥፋ እኮ ልጅ መስራት አትችልም። የባልና የሚስት ውጤት አይደለም ልጅ የሚያመጣው። በጎ ስጦታ ፍጹም በረከት ከሰማይ ብቻ ነው። ማን ሲከፍት፣ ማን ሲሰጥ፣ ማን ሲባርክ፣ ማን ሲፈቅድ? እግዚአብሔር። ሐና እግዚአብሔርን ትጠብቀዋለች። በቃ ጠብቁት በሕይወታችሁ። አሁን የዘገዩባችሁ ነገሮች ለጊዜው ስለማይጠቅማችሁ ሊሆን ይችላል። እናንተ በጠየቃችሁት ሰዓት እግዚአብሔር ያልመለሰው ልመናችሁን ሳይሰማ ቀርቶ አይደለም። እንደ ሐና ያለ መታገስ ካለ በቃ ሐና ሁሉ ጊዜ ጸሎቷ አንድ ነገር ነው። እየሰማችሁኝ ነው? እንደሚሰጣት ታውቃለች፣ እንደሚሰጣት ታምናለች። እግዚአብሔር እንደሚሰጣችሁ ታምናላችሁ። ግን የሚሰጣችሁ በእናንተ ሰዓት አይደለም። ግን የሚሰጣችሁ በእናንተ ጊዜ አይደለም። ግን የሚሰጣችሁ በእናንተ እቅድ አይደለም። ግን የሚሰጣችሁ በእናንተ ፕሮግራም አይደለም። የራሱ ቀን አለው። ቀን አለው በሉ እስቲ ሁላችሁ። እግዚአብሔር ቀን አለው አንተን ሊባርክ። እግዚአብሔር ቀን አለው አንቺን ቀን ሊያረግሽ። እግዚአብሔር ቀን አለው ቀን ሊያወጣልሽ። እግዚአብሔር ቀን አለው እንባሽን ሊያብስልሽ። እግዚአብሔር ቀን አለው የተዘጋው ሊከፍት። እግዚአብሔር ቀን አለው ከጨለማ ሊያወጣን፣ ከኑሮ በራ ውስጥ ሊታደገን እግዚአብሔር ቀን አለው። ሐና የምትጠብቀው የእግዚአብሔርን ቀን እግዚአብሔር ላይ ጭምር ተስፋ እንድትቆርጥ በቃ እግዚአብሔር ረስቶሻል ይሏታል። ማን ረስቶሻል? እስቲ አይረሳንም በሉ እናንተ። ምን አይለንም? በጣም የሚገርማችሁ አንዳንድ ሰዎች እንዲህ ይላሉ፣ እኔ ጾማለሁ፣ እጸልያለሁ፣
ንስሐ ገብቻለሁ፣ ቆርባለሁ፣ ገዳም ሄዳለሁ፣ እመጸውታለሁ፣ እንዲያረጋለሁ፣ እንዲሰራለሁ እያሉ የሚሰሩትን የጽድቅ ሥራ እየዘረዘሩ እግዚአብሔር ግን ዝም ያለኝ ለምንድን ነው? እግዚአብሔር ረስቶኛል ይላሉ። ይቀጥሉና አሁንም እንዲህ አይነት በጎ ነገር እያደረጉ ነገሮቻቸው በጊዜ ሳይሳካ ይቀርና አሁንም ጥያቄያቸው ይረዝማል። በዚህ ዓመት ይከናወንልኛል ብሎ የሚጠብቀው ነገር እስከዛኛው ዓመት ይቀጥላል። በዚህ ዓመት እያለቀሰ የነበረ ሰው ለቅሶ እስከዛኛው ዓመት ይቀጥላል። እግዚአብሔር ይትቶኛል ያለው ሰው ቀጥሎ ደግሞ እግዚአብሔር አይወደኝም ማለት ይጀምራል። አሁንም ደግሞ ነገሮች እየተወሳሰቡ የሱ ጉዳይ ሳይስተካከል ይቀርና እግዚአብሔር ትዕግስቱን እየመዘነ እየፈተነ ያየዋል። ዝም ብሎት ነገሩ ሳይስተካከል ይቀራል። ጥያቄው ሳይመለስ ከነቋጠሮ ይኖራል። ከዛ እግዚአብሔር አሁንም አልመለሰለትም። ይመልስና ምን ይላል? እግዚአብሔር ረስቶኛል፣ ቀጥሎ አይወደኝም ያለ እግዚአብሔር ባይኖር ኖሮ ነው ይልና በእግዚአብሔር ላይም ጭምር ተስፋ ይቆርጣል። አያችሁ፣ እኔ እኮ ጾማለሁ፣ እጸልያለሁ፣ ታዲያ የት አለ? ይሄው ለማይጾሙት ለማይጸልዩት እንደዚህ እግዚአብሔር እያረገላቸው አይደለም? መባረክ ቆርቆሮ መያዝ እንዳይመስልህ፣ መባረክ ቤት መስራት እንዳይመስልህ፣ መባረክ ሳንቲም ማጠራቀም እንዳይመስልህ። አያችሁ፣ እነዚህ ሁሉ የሚያልፉ ናቸው። የማያልፈውን የክርስቶስን መንግስት ፈልግ፣ እሱ ነው ትክክለኛው። ጥያቄያችን ትክክለኛ አይደለም። የስጋው ጥያቄ ቀድሞ የሚያልፈው። ለዚህ እኮ ነው የክብር ባለቤት ምንድን ነው ያለው? ጥያቄያችን ትክክል ስላልሆነ እናንተ የምትለምኑትን አታውቁም ማለት። እየሰማችሁ ነው? ምን የምትሉትን? አዎ፣ አንድ እናት መታ ልጄን ግራ አዝማችና ቀኝ አዝማች አድርግልኝ እንዳለችው ሴት አያችሁ። አንዱን በግራ ቆም፣ አንዱን በቀኝ መኳንንት መሳፍንት አድርግ፣ ስልጣን ስጥልኝ። ይኸው ጥያቄያችን ከሽሮና ከበርበሬ ካልዘለለ በስተቀር አስቀድማችሁ መንግስቱና ጽድቁን ፈልጉን የተባል ነው። ምኑና ምኑን? መንግስቱና ጽድቁን። ወደ እግዚአብሔር መመለስ ይቅደም። አያችሁ፣ እናንተ ለእግዚአብሔር ገንዘቦች እስከሆናችሁ ድረስ ራሳችሁን ለእግዚአብሔር ስጡት። የዛ ጊዜ ለእግዚአብሔር የተሰጣችሁ ትሆናላችሁ። እየሰማችሁኝ ነው? ለማን የተሰጣችሁ? ለእግዚአብሔር። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ እንደዚህ ብለው አሉ። ጥያቄያቸው እስራኤል ዘሥጋ ሲቆይባቸው እግዚአብሔር የዘገየ ሲመስላቸው እንዲህ አሉ፣ ስለምን ጾምን አሉ። እስቲ በሉ። አያችሁ፣ ስለምን ጾምን? እንዲሁ ነው፣ በከንቱ ነው የለፋ ነው፣ በከንቱ ነው የደከም ነው። ይሄውና አሕዛብ አይጾሙም፣ ይሄው አሕዛብ አምልኮ የላቸውም። ለነሱ ግን እግዚአብሔር ምድራዊ በረከት እያደረገላቸው ነው። ዝም ብለን በከንቱ ጾመናል። ስለምን ጾምን ካሉ በኋላ እንዲህ አሉ፣ አንተም አልተመለከትንም አሉ። አንተ አልተመለከትከንም፣ እየጾምን አላየኸንም አሉ። ወገኖቼ፣ እግዚአብሔርማ አይቶን እኮ ነው። እኛ ከማናውቀው እሱ ከሚያውቀው እኮ እያተረፈ ነው ዛሬ ያደረሰን። እናንተ የማታውቁትን ሺህ ጉድጓድ እኮ ደፍኖላችሁን እዚህ ያቆማችሁ። ያልሰራላችሁ እየመሰላችሁ እናንተ የሚታየውን ብቻ ነው የምታምኑት። እግዚአብሔር በማይታይ በስውር በረከቱ እኮ ደግፏችኋል። ደሞዝን የሚያኖርህ አሁን 30 ቀን የሚያደርስህ ደሞዝ አለህ ወይ? ልጆች አስተምረህ ቤት ኪራይ ከፍለህ የምትኖርበት እውነት ደሞዝህ ነው? እውነት በቅቶህ ነው? የሚያኖርህ እኮ እግዚአብሔር ነው። የእሱ ስውር እጅ የእሱ ስውር በረከት በቤትህ ባይኖር ኖሮ እግዚአብሔር ትቶኛል ትላለህ፣ ግን አልተወህም። የሚመግብህ እግዚአብሔር ነው። የሚጠብቅህ እግዚአብሔር ነው። የሚንከባከብህ እግዚአብሔር ነው። ድብቅ ጸሎትን የሚሰማልህ ማን ነው? ስሙ ብሩክ ይሁን፣ እግዚአብሔር ነው። ወገኖቼ፣ በጣም የሚገርም ነው። አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን አሉ። አያችሁ፣ ሰውነታችንን ስለምን አዋረድን? ጾመው ለጥያቄያቸው መልስ ባለማግኘታቸው እግዚአብሔር አልተመለከተንም፣ እግዚአብሔር አላየንም እስከ ማለት ድረስ ደረሱ። የእግዚአብሔር ዓይኖች አይደክሙ ኃያላን። እስቲ በሉ የእግዚአብሔር ዓይኖች በሉ። በደንብ እስቲ ከፍ አድርጋችሁ፣ ግድ የለም የእግዚአብሔር ዓይኖች በሉ። አይደክሙ ኃያላን፣ አያንቀላፉ ትጉሃን፣ አይጨልሙ ብሩሃን፣ አይወሰኑ ምሉዓን፣ አይሞቱ ሕያዋን። ታዲያ እንዴት እግዚአብሔር አያየንም ትላላችሁ? ዓይንን የፈጠረ እግዚአብሔር አይ እንዴት እግዚአብሔር አልሰማንም ትላላችሁ? ጆሮን የፈጠረ እግዚአብሔር አይሰማም? ይሰማል። ጥያቄያችሁን እግዚአብሔር ይሰማል። ምናልባት ጥያቄ ካልተስተካከለ ከሆነ አስተካክለው። እየሰማችሁ ነው? አዎ፣ የሰማይ ወፎችን እንኳን ተመልከቱ። አይዘሩ፣ አያጭዱ፣ በጎተራ አይሰበስቡ፣ እነሱን ግን መግባቸዋለሁ አለ እግዚአብሔር። ታዲያ እናንተ ከሰማይ አዕዋፍ ታንሳላችሁ እኮ ነው ያለን። የሽሮና የበርበሬ ጥያቄ ለእግዚአብሔር አይቀርብለትም። እናንተ የእግዚአብሔር ገንዘቦቹ ናችሁ። የሚፈልጋችሁ እግዚአብሔር እናንተን ነው። እናንተ ከተስተካከላችሁ እግዚአብሔር ዓለሟን ያስተካክልላችኋል።
የምንኖርባት ዓለም የምትስተካከለው እኛ ስንስተካከል ነው። ማን ሲስተካከል? እኛ ስንስተካከል። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ እንዲህ አለ የክብር ባለቤት። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 በውኑ አለ ሴት ከማኅፀኗ የተወለደውን ልጇን ትረሳ ዘንድ ትችላለችን አለ። በውኑ ሴት ከማኅፀኗ የተወለደውን 9 ወር ከ5 ቀን በማኅፀኗ የተሸከመችውን መሪር እንባ አንብታ ያማጠችውን የተጨነቀችበትን ልጇን ትረሳ ዘንድ ትችላለችን? አዎ ትረሳ ይሆናል አለ። እስቲ በሉ አዎ ትረሳ ይሆናል በሉ። አንረሳም እያላችሁ ነው። እስቲ አዎ ትረሳ ይሆናል በሉ። መጽሐፉ ነው የሚለው። እኔ ግን አለ እግዚአብሔር በሉ። እስቲ እኔ ግን በሉ አልረሳሽም። ክብር ለመድኃኔዓለም ይሁን። እኔ ግን አልረሳሽም አለ። ሴት ግን አለ ከማኅፀኗ የተወለደውን የአብራኳን ክፋይ ትረሳ ዘንድ ትችላለች? አዎ ትረሳ ይሆናል አለ። ትረሳለች ብሎ አልደመደመም። ምንድን ነው ያለው? ትረሳ ይሆናል። እኔ ግን ምን አለ? አልረሳሽም አለ። በእግዚአብሔር የታሰበች የእግዚአብሔርን ቀን ብቻ የምትጠብቅ ሐና ትገርመኛለች። አንደኛ ሳሙኤል ምዕራፍ 1 ቁጥር 1 ላይ ታሪኳ ይጀምራል እንዲህ ብሎ በተራራማው አገር በኤፍሬም ከአርማቴ መሴፋ የሆነ ስሙ ሕልቃና የተባለ አንድ ኤፍሬማዊ ሰው ነበረ። ሚስቱ ደግሞ ሐና ትባላለች አለ። እስቲ ሐና በሉ። በቤተ ክርስቲያን ሐና ተብሎ ሲጽፍ ሲጠብቅና ሲላላ ትርጉሙ ሌላ ነው። ሐና እና ሃና የሰማችኝ ነው? የሰማችኝ ነው? አዎ ያ ከቀያፋው ጋር የነበረው ሃና ይባላል። እስቲ ሃና በሉ። ደግሞ ሃና አይደለም ያኛው፣ እሺ ሃና ነው። እችኛዋ ማናት? ሃና። ሃና ማለት ጸጋ ማለት ነው። እግዚአብሔር ጸጋ ይስጣችሁ። ለትሑታን እግዚአብሔር ጸጋን ይሰጣል አይደል? እና ይገርማችኋል፣ እግዚአብሔርን ከነችገሯ እግዚአብሔርን ከነጉድለቷ ተጠብቀው ነበረ። የትምህርታችን ርዕስ እንዳትረሱ። ለእግዚአብሔር ምን ያለ የተሰጠ በሉ። እስቲ ከኋላም የመጣችሁ ለእግዚአብሔር የተሰጠ በሉ። በኋላ ስጠይቃችሁ መለሱልኝ። ለማን የተሰጠ? ለእግዚአብሔር። እና ሐና ልጅ አልነበራትም። ደግሞ መጽሐፉ ቃል በቃል የሚናገረው እግዚአብሔር ማኅፀኗን ዘግቶ ነበር ይላል። በቃ እግዚአብሔር የዘጋው ነገር ካለ ራሱ ላይ መጠበቅ ነው። የሰማችሁ ነው። ዓለም ተስፋ እየተቆየ ያስቆረጠ፣ በጆሮ የሆነ ነገር የተናገረ፣ ከተማ ስትወጣ የሆነ ነገር የተናገረ፣ እግርና እግር እስኪማታ መንገድ እስኪጠፋብ ድረስ አረማመድ እስኪቀየር ድረስ መንገድ ላይ ዱካ ይዘው የተቀመጡ ሰዎች በአሽሙር አላሳልፍ እስኪሉ ድረስ ከማጣት የተነሳ ቅስምን ሊሰብሩ ይችላሉ። አሽሙረኞች፣ አሉባልተኞች፣ ሐሜተኞች ተሰብስበው በእግዚአብሔር ጭምር ላይ ተስፋ እንድትቆርጥ ያረጉክ ይሆናል። ሐናን የማይናገራት የለም። ሁሉ አፉን የሚያላቀቀው በሐና ላይ ነው። ሐና ምን ታርግ? ማኅፀኗን የዘጋው እግዚአብሔር ነው። ማን ነው? እግዚአብሔር የዘጋውን ደግሞ ሰው ተሰብስቦ አይከፍተውም። እግዚአብሔር የዘጋውን ጥበበኞች አይከፍቱትም። እግዚአብሔር የዘጋውን ማን ነው የሚከፍተው? ንገሩኛ። ስለዚህ የሐና ጉዳይ ያለው ማን እጅ ነው? ወንድሜ አንተም ጉዳይ ያለው መድኃኔዓለም እጅ ነው። የኔና የናንተ ጉዳይ አስማተኛ እጅ አይደለም። ያንቺ ጉዳይ ያለው ጠንቋይ ጋር አይደለም። ልጅ የሚሰጥ አስማተኛ የለም አለ? ልጅ የሚሰጥ ጠንቋይ አለ? ልጅ የሚሰጥ ባለመድኃኒት አለ? ልጅ የማስጦታ ነው ብላችኋል የእግዚአብሔር። ስለዚህ ሐና እግዚአብሔርን ከነጉድለቷ ተጠብቀዋለች። የጎደለ ነገር እኮ አለ ወንድሜ። አዎ ለጊዜው ተቸግራል፣ ተጨንቃል። በችግር ሰዓት ደግሞ ወዳጅ ምን እንደሆነ ተምረህበታል። የጓደኛ ልክ አውቀህበታል። ዘመድ ምን እንደሆነ ጓደኛ ጉደኛ እንደሆነ አይተህበታል፣ ተምረህበታል። ግን ግድ የለም ከነጉድለት እግዚአብሔርን ጠብቀው። የመጣ ቀን ግን እግዚአብሔር ይክሳል። የመጣ ቀን ግን የጎበኘህ ቀን ግን እግዚአብሔር ለዘላለም ቀና ያረጋል። እንዳትወድቅ ቀና ያረጋል። ላታዘም ላትሰበሩ እግዚአብሔር ይደግፋችሁ። ለዘላለም ይደግፈን መድኃኔዓለም። ምን ይበለን? ይደግፈን መድኃኔዓለም። ይገርማችኋል፣ ከነጉድለቷ እግዚአብሔርን ጠበቀችው እና አንድ ቀን ስድቡ በረታባት። በቃ ሲበረታባት ባሏን አማከረችውና በእኔ የተነሳ አንተ ስለምን ትሰደባለህ? እግዚአብሔር ማኅፀኔን ዘግቶታል። የኔ ችግር ነው። ችግሩ ያለው እኔ ጋር ነው።
ስለዚህ በእኔ የተነሳ መሰደብ ስለሌለብህ የምትወልዷን አምጣና አግባ፣ ግን ልጆቿን በእኔ ጭን ላይ ትውለድ። ልክ ልጅ እንዳለኝ እጽናናለሁ፣ አልቀየምም ብላ ነገረችው። ይሄን የምታረግ ብርቱ ሴት አለች? ንገሩኝ በማርያም። ይሄን የምትል ጠንካራ ሴት አለች? ካለች እንደ ሐና ተገኝታለች ማለት ነው። አያችሁ፣ አንድ 3 ዓመት ጠብቅ ትዳር ውስጥ ልጅ ከሌለ ማን እንደሚገባ ታውቃለህ? ጓደኛ አይደለም፣ ከጎረቤት የሚቀርማል፣ ቤተ ዘመድ ይመጣል። እንዴ ሌላ የምትወልዷ ሞልታ አይደል ብሎ የሚያማክሩት። የእግዚአብሔርን ቀን ጠብቅ የሚል ቤተሰብም አታገኝም። እንደ ሐና ጠብቅ እግዚአብሔር ሳሙኤልን ሊሰጥ ሊሆን ይችላል አይሉ። እንደ ሳራ ጠብቂ ይስሐቅን ልታገኝ ይሆናል አይሉ። እንደ ዘካርያስ እግዚአብሔርን በማምለክ ጽና፣ እግዚአብሔር ሲጎበኝ እንደ ዮሐንስ ያለ ብሩሃን አይኖች ያሉት ልጅ ይሰጣል ብሎ አይጠባ አይመክሮ። እመነኝ፣ የሚገቡ ሰዎች ያካፍለዋል ዕቃ። እና ሐና ለባሏ ነገረችው። ፍናና የተባለችን ሴት አገባ። በአመቱ ልጅ ወለደች። በመጣች በአመቱ እየሰማችሁ ነው አይደል? ልጅ ወልዳ ስድቡ ከውጭ የነበረው አሁን ከውስጥ ሆነላት። ጎረቤት ነበር የሚሰርባት፣ የሰፈር የአካባቢ ሰው ነበር የሚሰርባት። ትላንት ከኋላ የመጣችው ፍናና ምን አለቻት? አንቺ እግዚአብሔር የረገመሽ በቅሎ፣ እግዚአብሔር ማኅፀንሽን የዘጋ የከለከለሽ እያለች ትሰርባታለች። እንባዋን እየጠረገች አውቀዋለሁ የማመልከውን ጠብቀዋለሁ፣ እግዚአብሔር መሰደቤን ያርቀልኛል እያለች ትጠብቀዋለች። ጠብቁት። እየተሰደባችሁም ቢሆን በየትኛውም የኑሮ ሸለቆ ውስጥ ገብታችሁም ቢሆን አማኑኤልን ጠብቁት። ቢዘገይም በእርግጥ ይመጣል። ሊመጣ እግዚአብሔር እርግጠኛ ነው። እንመጣለን ብለው ተስፋ የሰጧችሁ ሰዎች ሊቀሩባችሁ ይችላል። አማኑኤል ግን ሊመጣ እርግጠኛ ነው። ይመጣል። አንገት ሰብራችሁ አትቀሩም። ይመጣል። ቀና ያረጋችኋል። የተዘጋውን ሊከፍታል፣ የደረቀውን ማኅፀን ያለመልማል። በልጅ ናፍቆት ለምትሰቃዩትም ይደርስላችኋል። እና ጭኗ ላይ የወለደች የፍናና ልጅ እየተንከባከበች ደግሞ ሌላኛው ዓመት ላይ ልጅ ወለደች። ሌላኛው ዓመት ላይ ልጅ ወለደች። ቤቱ ልጅ በልጅ ሆነ። አንዱም ግን በእግዚአብሔር ዓይን አልታየላትም። ታዲያ ልጅ ምንድን ነው ጥቅሙ? ሺህ ብትወልዱ ጥቅሙ ምንድን ነው? ቤቱ ልጅ በልጅ ቢሆን ምንድን ነው ጥቅሙ? መዓት ብትወልዱ ምንድን ነው ጥቅሙ? በእግዚአብሔር ዓይን ያልታየ ልጅ ብትወልዱ። እግዚአብሔር ልጆቻችሁን ካልባረከላችሁ የእናቱን ጉሮሮ እኮ ነው የሚያንቀው ሲያድግ። የአባቱን አናት እኮ ነው የሚመታው ካደገ። አያችሁ፣ ሐና የምትጠብቀው እግዚአብሔር እንዲህ እያለች ነው የምትለምነው። ከሰጠኸኝ ላንተ ሰጥሃለሁ ትለዋለች። የትምህርታችን ርዕስ ምንድን ነው? አቤት ለማን የተሰጠ? ከሰጠኸኝ ትለዋለች። እኔ ብቻ መሰደቤን አርቅልኝ። ሐና የምታመልከው እግዚአብሔር የተዘጋን ይከፍታል ይበሉልኝ። ጠላት አንደበታቸውን ይዝጉልኝ። እኔን የሰደቡ ሁሉ ይፈሩ። እግዚአብሔር ባረካት ይበሉ። እግዚአብሔር ጎበኛት ይበሉ። እግዚአብሔር በልጅ ባረካት ይበሉ። ያንተ ስም ብቻ በእኔ ይጠራ። በእኔ ሕይወት ውስጥ ያንተ ስም ይክበር ይግነንልኝ። አማኑኤል ሆይ እባክህ፣ እግዚአብሔር ሆይ እባክህ እያለች ተለምነዋለች። እንዲህ እያሉ የሚለምኑ ብዙ ሴቶች አሉ። በየገዳሙ እየሄዱ እግዚአብሔር እንደጅ እየጠኑት አያችሁ። ከቅዳሴ በኋላ ተአምረ ማርያምን በጀርባ አድርጉልኝ አባቴ፣ አንድ ሰላም ለኪ ድገሙልኝ እያሉ የሚጸልዩ እህቶች አሉ። በእምነት ሆነው እንደ ሐና መሰደባቸውን ችለው በቤተ ዘመድ በቅርብ ሰው አያችሁ። ምላስ አጥንት የለውም፣ አጥንት ይሰብራል። ከእሾ የበለጠ ቃል እያመጡ እየወጓቸው ልባቸው የደማባቸው ሴቶች፣ ለቅሶ ከቤታቸው ያልተለየ በልጅ ናፍቆት የሚሰቃዩ ሕፃን ልጅ በእናቶቻቸው ትከሻ ሲያዩ ዓይናቸው በንባ የሚሞላ በጣም ብዙ ሴቶች ይኖራሉ። ማን ያያቸዋል? ማን ይጎበኛቸዋል? ሐና እንደጠበቀች ብቻ ጠብቂው እንጂ እግዚአብሔርን። ሐና እንደታገሰች ታገሽ እንጂ እግዚአብሔር አንድ ቀንማ ሳይጎበኝሽ አይተውሽም። አንድ ቀንማ ቀና ሳያረግን አይተወንም። እና ይገርማችኋል፣ ሐና ቤቱን ልጅ በልጅ አድርገዋለች። አንዱም በእግዚአብሔር ዓይን አልታየም። አንድ ቀን በዓመት ልምድ ነበራቸው። ወደ እግዚአብሔር ወጥተው ወደ ተራራሙ ወደ መገናኛው ድንኳን ይወጡና መስዋዕተ እግዚአብሔር ይሰዋሉ። የዛን ቀን ሐና ጸሎት ነበራት። እየሰማችኝ ነው? ለብቻዋ ከእግዚአብሔር ጋር የምትገናኝበት ጸሎት አለ።
ለሰው ማትነግረው የተሰደበችውን ስድብ ያላገጡባትን ማላገጥ የሚያወሩባትን አሽሙር ስድብ ይሄ ሁሉ ነገር ጠግባለች። ለባሏ ማትነግረውም የምትነግረው ለእግዚአብሔር ነው። ምን ብላ? መሰደቤን አርቅልኝ ትለዋለች። ምንን? እግዚአብሔር ስድብን ያርቅልን፣ መሰደቤን አርቅልኝ፣ ስም በኔ ይጠራ፣ ሐናን እግዚአብሔር አሰባት ይበሉኝ እያለች ለእግዚአብሔር ለተነግረው ዘወር ስትል ርግቦች ከልጆቻቸው ጋር ሲጫወቱ ተመለከተች። እነማን አልኳችሁ? ለነዚህ ለግዕዛኖቹ ልጅ የሰጠ በአርአያና በአምሳል ለፈጠርከው ለኔ ምን ነው እግዚአብሔር ተውከኝ? ምን ነው የኔ ጌታ እኔንስ በልጅ ብትባርከኝ አለችና ለእግዚአብሔር እንባዋን በእግዚአብሔር ፊት ማርገፍ ጀመረች። እንባ ጥቅም አለው። የእናቴ ልጅ አጣው ብለሽ አታልቅሺ። እግዚአብሔር መሰደብሽን እንዲያርቅልሽ በእግዚአብሔር ፊት ለፊት በጸሎት አልቅሺ። አለቀሰች፣ አነባች። ወደ እግዚአብሔር ከመገናኛው ድንኳን ወይም ከመቅደሱ የሚወጣው ካህን ሲያያት ሐናን ሲመለከታት እንባዋ እርግፍ ይልሃል። ከናፍሮቿ እየተንቀሳቀሱ የምትለው ነገር ለሰው አይሰማም። ከማን ጋር እያወራች ነው? ንገሩኛ። ከእግዚአብሔር ጋር። አንዳንድ ቀን ክፍት ብሎ እንመጣና ቤተ ክርስቲያን ገና በር ላይ ስንደርስ በቃ እንባ አይቀድመንና እናለቅሳለን። አንዳንድ ሰዎች ደግሞ ያዩና መከፋታችን ምን ሆንሽ ይሉናል። ቤተ ክርስቲያን ያገኛችሁትን ሰው ምን ሆንክ አትበሉት። ምን ያልሆነው ነገር አለ? ስንት ጉድለት ይዘን እኮ ነው የመጣ ነው። ስንት ነገር እንዲስተካከልልን እንፈልጋለን። እግዚአብሔር እኮ የሸፈነልን ብዙ ነገር አለ። ቢስተካከልልን ብለን የምንመኛቸው ነገሮች እኮ አሉ። መከራችንን እኮ በጥርሳችን ነክሰን ነው ዛሬም ያለ ነው። ከነ ችግራችን እኮ ነው ያለ ነው። ያልተፈቱ ችግሮች እኮ በቤታችን አሉ። ይሄ ሁሉ ነገር ይዘን ነው በቤት ያለ ነው። እናለቅሳለን። በቃ ምናለቅሰው እግዚአብሔር እንባችንን እንዲያብስልን፣ ለቅሶን ከቤታችን ለዘላለም እንዲያርቅልን፣ እግዚአብሔር የደስታን መንፈስ በቤታችን እንዲያደርግልን ነው። እናለቅሳለን። በቃ አለቀሰች። ካህኑ ግን ምን አላት? የወይን ጠጅ ጠጥተሽ ነው አይደል? ስካር አይተውሽም አላት። የሚያጽናናት ካህን አስለቀሳት። መለሰና መጠገን የነበረበት ደግሞ ደገመና ሰበራት። አንዳንድ ጊዜ እኛ ራሱ ማጽናናት አንችልም። አያችሁ፣ መፍረድ ይቀናናል። ምን ሆንሽ ልጄ ማለት ሲችል ካህኑ የወይን ጠጅ ጠጥተሽ አላት። እሷም በትትና መለሰችለት። ይገርማል። እኔና እናንተ የሌለን ትዕግስት ነው ሐና የነበራት ትዕግስት። ካህኑ አባቴ የወይን ጠጅና የሚያሰክር መጠጥ በፍጹም አልጠጣሁም፣ እኔን የሚያስለቀሰኝ ምን እንደሆነ ታውቃለህ አባቴ? ማጣት አለችው። ምን አለችው? ወገኖቼ ማጣት እኮ ያስለቅሳል። ዘመድ ራሱ እንዲጠላን ያደርጋል። ወዳጅ ባይዱ ዘመዱ ባይድ ይሆንብናል። አያችሁ፣ ሲኖራችሁና ሳይኖራችሁ እኮ ሰው እኩል አይደለም። ሰላምታውም ከበሬታውም ሁሉ ነገር እኩል አይደለም። የሚያስለቅሰኝ ማጣት ነው። ልጅ ባለመኖሬ፣ ልጅ ስለሌለኝ አለቅሳለሁ፣ ወደ እግዚአብሔር እያለቀስኩ ነው ሲል ካህኑ ደነገጠና ጸሎቷን አሳረገላት። ምን ብሎ? እግዚአብሔር ይስማሽ አላት። እግዚአብሔር ይስማችሁ። እግዚአብሔር ጸሎታችሁን ይስማ። እግዚአብሔር ይስማሽ አላትና ጸሎቷን አሳረገላት። ወዲያውኑ ለእግዚአብሔር አንድ ነገር ተሳለች። እግዚአብሔር ሆይ ዛሬ በፊትህ ልመና አቅርቤያለሁ፣ ወንድ ልጅ ከሰጠኸኝ ቤተ መቅደስን እንዲያገለግል እሰጥሃለሁ አለችው። ሴትም ልጅ ብትሆን ለራሴ አላደርግም፣ እኔ የምፈልገው የተዘጋውን እንድትከፍትልኝ፣ የደረቀውን እንድታለመልምልኝ፣ መሰደቤን እንድታርቅልኝ ነው። ሴትም ብትሰጠኝ ማይ ቀድታ፣ መሶፍ ሰፍታ፣ መጋረጃ ሰርታ ቤተ መቅደስ ታገለግላለች። ወንድም ከሆነ ላንተ ለአገልግሎት ሰጠዋለሁ አለች። ለእግዚአብሔር የተሰጠ ይሆናል፣ ለእግዚአብሔር እሰጠዋለሁ አለች። ወገኖቼ ልጆቻችሁ ለእግዚአብሔር ስጡ። ምንድን ነው ለእግዚአብሔር መስጠት? እንዴት ነው ለእግዚአብሔርስ መስጠት? አሁን ለእግዚአብሔር ስጡ ብትባሉ እንኳን ልጆቻችሁን ኪሳችሁ ውስጥ ያለውን 10 ብር እኮ ይከብዳቸዋል አይደል? እሱም በጭንቅ ነው። እሱም በአቦ በስላሴ ነው የምንፈለቀቀው አይደለ? በስንት መከራ ታገለን። ልጆቻችን ለእግዚአብሔር መስጠት ምን ማለት ነው? በፈሪያ እግዚአብሔር ማሳደግ። አንተ የእግዚአብሔር ነህ እያሉ ከልጅነት መንገር። አንተ ለኔ ሳትቶ ለማን ነው የምትጠቅመው እያሉ መንገር። ንገሩኛ። በቃ ያገለገልከው አምላክ ደግሞ በሰማይ ዋጋ ይከፍላል። የኔ አባትነት በሞት ይገታል። አባትነቱ ዘላለማዊ የሆነ ማን አለህ እያሉ መንገር። ንገሩኝ እንጂ
እግዚአብሔር አባትህ ብቻ አይደለም እናትህም ጭምር ነው እያሉ ለልጆች መንገር አስተምሯቸው። ግብረ ገብ አድርጓቸው። እግዚአብሔርን መፍራት አስተምሯቸው። ልጆቻችሁን ለእግዚአብሔር ስጡ፣ በቅዱስ ቁርባን እንዲቆዩ። አዎ 7ኛ ክፍል እስኪደርሱ እኮ ልጆቻችሁ አይቆርቡላችሁ አይደል? ምን ገጥሟችሁ ነው ብለግቹ ግን እናንተ አትጠይቋቸው። ሚኒስትሪ ከተፈተኑ በኋላ እናንተ ልጆች አይቆርቡም። ምን ገጥሞ ነው ብላችሁ ግን አትጠይቋቸው። ለእግዚአብሔር ስጧቸው። የሰማችሁ ነው። ለማን? ለእግዚአብሔር። እና አንድ ቀን ይሄንን ጸሎት ጸልያ ወደ ቤቷ ስትመለስ ከባሏ አወቃት። የዛን ዕለት ጸነሰች። ሐና ጽንሷ እየታወቀ መጣ። ከቤት መውጣትን ምን ቢያለችና ተሸሸገች። ከየት መውጣት? አሁን ለምን እንደሆነ ታውቃላችሁ? እውነት በማይጸኔ ያለው ልጅ ነው። ወልጄ በዓይኔ እስካይ ወልጄ በእጄ እስካቅፈው ጡት እስካጠባው ድረስ አያችሁ የልጄን ድምፅ እስክሰማ ድረስ እሸሸጋለሁ ብላ እግዚአብሔር የሚሰራውን ስራ 9 ወር ከ5 ቀን ከመንደር ውስጥ ተደበቀችና በቤት ውስጥ ሐና እነሆ ያማረ ወንድ ልጅ ወለደች። ስሙንም እንዲህ አለችው፣ እግዚአብሔርን ለምኜዋለሁ ስትል ሳሙኤል አለችው። ማንን ለምኜዋለሁ አለች? ማንን ለምኜዋለሁ አለች? እግዚአብሔርን። ወገኖች እግዚአብሔርን ለምኑት። እግዚአብሔር ምንም የሚያሳጣችሁ የለም። እግዚአብሔርን ለምኜዋለሁ አለችና ስሙን ሳሙኤል አለችው። ከዛስ እሱም ለእግዚአብሔር የተሰጠ ይሆናል አለች። ለማን የተሰጠ? ለእግዚአብሔር። ይሄ ልጅ የእግዚአብሔር ክብር የተገለጠበት ልጅ ነው። ከማይፀን ጀምሮ ለክብሩ የተለየ ልጅ ነው አለች። የአብራካችሁን ክፋይ እግዚአብሔር ለክብሩ ይለይላችሁ። እሱን እንዲያገለግል በፊቱ ባለሞገስ አድርጎ እግዚአብሔር ለክብሩ ብቻ ይለይላችሁ። ለዚህ ዓለም አይደለም፣ ለእግዚአብሔር ለመቅደሱ ይለይላችሁ። አሜን በሉ እንጂ እንዴ! አሜን። እንደው እሱም ደግሞ ክፍያ አለው። እግዚአብሔር ከሁላችን ጋር አይሆን። ከዛ በኋላ ሳሙኤል አደገ። ምን አለ? አደገ። ሳሙኤል ካደገ በኋላ ሐና ለእግዚአብሔር የገባችውን ስለት አሰበች። ታመት ጸልያለ ታመት ሳላለ አማኑኤል ሆይ ዛሬን አሳልፈኝ፣ የዛሬ ምሽት ብቻ ተወኝ እንጂ ብለን እንሳላለን። ከዳንን በኋላ ግን ስለታችንን እናስገባ አይደለ? ብቻ ይሳካልኝ ብለን በወጣው ታቦት በየምንሳለመው ቤተክርስቲያን ሁሉ ስለታለን። ከተስተካከለልን በኋላ ግን እግዚአብሔር ረሰዋለን። ሐና ግን እግዚአብሔርን አረሳችው። መሰደቧን ያረቀላትን እግዚአብሔርን፣ የተዘጋውን የከፈተላትን እግዚአብሔርን፣ ህጧ በረከት ተብላ ትረገም ትሰደብ የነበረችዋን ሐናን ያሰባትን እግዚአብሔርን አለ ይሄንን ልጅ በቤቴ ካደረኩት እኔን ይለምደኛል፣ ጠረኔን ይለምዳል። ስለዚህ እኔን በደንብ ሳይለምደኝ ለማልስጠዋለች። ይሄ ልጅ ለእግዚአብሔር የተሰጠ ነው። ስለዚህ ወደ መቅደሱ መመለስ አለብኝ። ይሄ ልጅ የእግዚአብሔር ገንዘብ ነው፣ ለኔ አይደለም አለች። የማ ገንዘብ ነው አለች? እናንተ እኮ የእግዚአብሔር ገንዘቡ ናችሁ፣ በወርቅ ደሙ የተገዛችሁ፣ በከበረ ደሙ ፈሳሽነት የተዋጃችሁ፣ የተቤዣችሁ፣ ውድ ዋጋ እኮ ነው ያለባችሁ። የክርስቶስ ደም እኮ ተከፍሎላችኋል። የእግዚአብሔር እኮ ሀብቱ ናችሁ። ከወርቅ ከብር የምትበልጡ በዚህ ዓለም ነገር ሁሉ ያለው ዋጋ የማይተምናችሁ። አያችሁ፣ ዋጋችሁን ግን አውቃችሁታል። ዋጋችንን እንወቅ። የክርስቶስ ደም ነው ዋጋችን። ከኃጢአት ያነጻን የክርስቶስ ደም፣ ከበደል ያነጻን የክርስቶስ ደም የእኛና የእናንተ ዋጋችን። ስለዚህ ወደ ለክብሩ መልሰዋል። ወደ ቤተ መቅደስ ይመለሳለች። ወደ ቤተ መቅደስ ሳሙኤልን ይዛው እንዲህ አለች፣ ጸና ልቤ በእግዚአብሔር አለች። ልቤ በእግዚአብሔር ጸና አለች። እስቲ ልቤ በእግዚአብሔር ጸና በሉ። ድገሙና ልቤ በእግዚአብሔር ጸና በሉ። ልባችሁን በሃይማኖት ያጽናላችሁ። ልቤ በእግዚአብሔር ጸና፣ ቀንዴ በፊቴ ከፍ ከፍ አለ አለች። በፊት አንገቴን ሰብሬ ሄዳለሁ፣ ዛሬ ግን አምላኬ ሆይ መሰደቤን አድቀ ቀና አደረከኝ አለ። ቀና ያርጋችሁ አማኑኤል። አንገቴ ሰበራችሁ ቀና ያርጋችሁ። ከሰው በታች የሆናችሁ ቀና ያድርጋችሁ። ቀና የጣላችሁ ቀና ያርጋችሁ። ጊዜ የተዋችሁ ቀና ያርጋችሁ። አማኑኤል ቀና ያርጋል በሰዓት። አያችሁ እንዲህ አለች፣ እናንተ ዛሬ የወለዳችሁ በኩራት አትናገሩ፣ ወልደናል በላችሁ አለች። አያችሁ እና ሐናን ማን ነው? እነ ፍናናን አያችሁ በልጆቻችሁ እያስቀኗት፣ እየሰደቧት፣ እያስቆጧት እግዚአብሔር ይገላል፣ ያድናል፣ ይሰጣል፣ ይነሳል አለች። እግዚአብሔር አዋቂ ነው አለች። መካኒቱ 7 ወልዳለች።
እስቲ መካኒቱ 7 ወልዳለች በሉ። መካኒቱ ስንት ወልዳለች? አንድ ሳሙኤልን ወልዳ የአንዱ የሳሙኤል እናት ሆና ስንት ወለድኩ አለች በእግዚአብሔር ፊት። ከተባረከማ አንዱ 7 ነው የእናቴ ልጅ። እግዚአብሔር ያላያቸው የፍናና ልጆች አንዱን በእግዚአብሔር አልታየም። እግዚአብሔር ያየው አንዱ ሳሙኤል ከ10 የፍናና ልጆች ይበልጣል። በማን የታየው? በማን የታየው? በእግዚአብሔር የታየው። በጣም የሚገርም ነው። ቅድስት ሐና ትንቢት ነው የተናገረችው። ምን ብላ? መካኒቱ 7 ወለደች ብላ የተናገረችው ይላሉ የብሉይ ኪዳን ሊቃውንት። ሐና ሳሙኤልን ከወለደች በኋላ 5 ልጆች ወልዳለች። 5 እና 1 ደግሞ 6 ነው። አሁንም 7 ማለቷ ትክክል አይደለም አይደል? ሳሙኤልን እንደ 2 አይተዋለች እንጂ እንደ 1 ልጅ አላየችውም አሉ። እንደ ስንት አይተዋለች? እንደ ስንት አይተዋለች? ይኸው ክህነቱን እንደ 1 ምስፍናውን እንደ 1 አይታ 2 ልጅ ነው እንጂ 1 ልጅ አይደለም አለች። እንደ ስንት አየችው? ስለዚህ ከ5ቱ ልጆች ጋር ሳሙኤል እንደ 2 ልጅ ተቆጥሯል። ስንት ወለድኩ አለች? 7። ሌላው ደግሞ ትንቢት ነው፣ ለአዲስ ኪዳን ትንቢት። በአዲስ ኪዳን የነበረችዋን ኤልሳቤጥ ልክ እንደ ሐና እግዚአብሔር ማኅፀኗን የዘጋት ባሏ እግዚአብሔርን የሚፈራ እግዚአብሔርን የሚያገለግል ካህኑ ዘካርያስ መስዋዕተ እግዚአብሔር ይሰዋል፣ ያሳርጋል። በቤተ መቅደስ በቅንነት እግዚአብሔርን ያገለግላል። ጻድቅ ነበረ፣ ግን ልጅ አልነበረውም። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። ቢያጡም ቢጎርልባቸውም ለጊዜው ልጅ ባይታቀፉም እግዚአብሔርን ግን ይጠብቁት ነበረ። ማንን ይጠብቁ ነበር? ይጠብቁት ነበረ። ታዲያ ሐና ለኤልሳቤጥ ምን ትንቢት ተናገረች? ለጊዜው እንደኔ ልጅ ባለመውለዷ ምክንያት እጧ በረከት ስትባል የቆየች ኤልሳቤጥ ባለ 7 ጸጋ ባለ 7 ስሞች ዮሐንስ መጥምቅን ትወልዳለች ብላ ትንቢት ስትናገርላት ነው። ዮሐንስ ስንት ስም አለው ንገሩኛ? 7 ነብይ ነው ዮሐንስ። እስቲ ነብይ ነው በሉ። ከኔ በኋላ የሚመጣው ከኔ በፊት የነበረው ነው እያለ ጥልቁን ህሉና ሥላሴ የተነበየ ነብይ ነው። ሐዋርያ ነው። እስቲ ሐዋርያ ነው በሉ ዮሐንስ። ከማኅፀን ጀምሮ የተሾመውን ጌታን ቀድሞ የተላከ ሐዋርያ ያችሁ ነው። ወንጌላዊ ዮሐንስን ራሱ ደቀ መዝሙር ያደረገ ሐዋርያ፣ መንገድ የጠረገ ሐዋርያ፣ ቀድሞ የተገለጠ ሐዋርያ ነው። ደግሞ ሰማዕት ነው። እስቲ ሰማዕት በሉ። በአንደበቱ ለመሰከረው ሃይማኖት መከራ የተቀበለ በበረሃ ወድቆ የተጋደለ ሰማዕት ነው። እስቲ ጻድቅ ነው በሉ። ደግሞ ምንድነው? ጻድቅ ነው። ጽድቀ ሃይማኖቱን በትምህርት ጽድቀ ምግባሩን በተአምራት የገለጠ ጻድቅ ነው። መምህር ነው በሉ። እስቲ ደግሞ መምህር ነው። ዮሐንስ ንስሐ ግቡ እያለ የሚያስተምር የሚገስጽ መምህረ ንስሐ የሕይወት መምህር ነበረ ዮሐንስ። ስለዚህ ኤልሳቤጥ እንዲህ ያለ ጸጋ እንዲህ ያለ ስሞች ያሉት የዮሐንስን ትወልዳለች። ስለዚህ ዛሬ ልጅ የሌላችሁ፣ ዛሬ ያልወለዳችሁ፣ ዛሬ ያላማጣችሁ አይዟችሁ። እግዚአብሔር እኔን እንዳሰበ ኤልሳቤጥንም ያስባታል። ደግሞ እንደ ኤልሳቤጥ ሌሎችንም እግዚአብሔርን በመፍራት ይቆዩ፣ በአምልኮተ እግዚአብሔር ይጽኑ እንጂ እግዚአብሔር ለጊዜው ቢዘጋ በሰዓቱ ደግሞ ይከፍታልና ጠብቁት። ማንን ጠብቅ? ማን ላይ ብቻ ተስፋ እናድርግ? እግዚአብሔር ላይ። ዛሬ ብፁዕ ወቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት አንደኛው ለእግዚአብሔር የተሰጡ ጻድቅ ናቸው። ለማን የተሰጡ ንገሩኛ? ገና ከእናታቸው ማኅፀን ጀምሮ እግዚአብሔር የጠበቃቸው ጻድቅ ናቸው። በረከታቸው በሁላችን ላይ ይደርብን፣ አሜን በሉ። ብፁዕ ወቅዱስ መጽሐፍ ቅዱስ እንዲህ ብሎ ይገልጣቸዋል። በመጽሐፍ ቅዱስ ለእግዚአብሔር የተሰጡ ጻድቃን አሉ። ለማን የተሰጡ? ዘመናቸውን ለእግዚአብሔር የሰጡ። ከዚህ መካከል ብፁዕ ወቅዱስ ብርሃነ ዓለም ተክለ ሃይማኖት ዕለታቸው ስለሆነ በዓላቸው ስለሆነ ታሪክ ልተርክላቸው ሳይሆን ተጋድሏቸውን ለእግዚአብሔር የተሰጡት መቼ ነው የሚለውን ብታዩት እግዚአርያና ጸጋ ዘአብ ካህኑ ጸጋ ዘአብ ልክ እንደ ዘካርያስ ካህን ነው። አያችሁ። እግዚአርያ ደግሞ ጻድቅ ናት። ባሏ ቅዳሴ ይቀድሳል፣ እሷ ታስቀድስና ከባሏ እጅ ላይ ቅዱስ ቁርባን ትቀበላለች። ግን ልጅ አልነበራቸውም። ምን አልነበራቸው? ልጅ አልነበራቸው። እና ሁል ጊዜ ካህኑ ታቦቱን ዳሶ መስዋዕተ እግዚአብሔር ሰውቶ ሲነሳ እንዲህ ብሎ ይጸልያል። አንተን የሚጠቅም ከሆነ ልጅ ስጠኝ። የሰማችሁ ይናር። ማንን የሚጠቅም ከሆነ? ላንተ የሚሰጥ ገንዘብ ካለኝ
ልጅ የምትሰጠኝ ከሆነ ለአንተ የምሰጠውን አንተን የሚያገለግል እንደኔ በቤተ መቅደስ ገብቶ የሚያገለግል ልጅ ስጠኝ። አንተን ማያገለግል ከሆነ ለዘላለም ልጅ አትስጠኝ ይላል። ልክ እንደዛ ደግሞ ቆማ የምታስቀድሰው እግዚአብሔር ደግሞ አንተን የሚያገለግል ልጅ ስጠኝ፣ ላንተ መልሼ የምሰጠውን ልጅ ስጠኝ። አንተን ማያገለግል ከሆነ ግን ማኅፀኔን ዝጋው ትላለች። ይሰማችሁ ነው? ማንም ማያገለግል ከሆነ እግዚአብሔርን ማያገለግል ከሆነ ላንተ ማይታመን ከሆነ አንተን ማያመልክ ከሆነ በአምልኮተ እግዚአብሔር በአሚነ ሥላሴ ማይኖር ከሆነ ግን አይጠቅመኝምና ማኅፀኔን ለዘላለም ዝጋው። ዛሬ ስለተዘጋው ነገር አላዝንም፣ ዛሬ ስለተከለከለኝ ነገር አላዝንም እያለች ትጸልያለች። አንድ ቀን ግን እግዚአብሔር ጸሎታቸውን ሰማና ለኢትዮጵያ ብርሃን የሆነ ለኢትዮጵያ ፀሐይ የሆነ ጨለማዋን ኢትዮጵያን ጣዖት የነገሰባትን ኢትዮጵያን በትምህርቱ በወንጌል ብርሃን ያደረገ አዲስ ሐዋርያ ብፁዕ ቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ተሰጣቸው። የተሰጣቸውን ጸጋ ዛብና እግዚአብሔር መለሱና ለእግዚአብሔር ሰጡ። ይሄ ለእግዚአብሔር የተሰጠ ነው አሉ። ለማን? ለእግዚአብሔር ከተሰጠ በኋላ ተክለ ሃይማኖት በምናኔ በርትቶ ናላው እስከሚፈስ ድረስ የጸለየ ነው። እንደ መንኮራኩር የሰገደ ነው። እግሩ እንደ ዝሆን እግር እስኪያብጥ ድረስ ቆሞ የጸለየ ነው። የጣመ የላመ ያልበላ ነው። የዚህን ሀብት ንብረት ያልተመኘ ነው። ስጋና ወይን ባፉ ያልቀመሰ ነው። በገድል በትሩፋት የተጠመደ ነው። ለቅንድቦቹ እንቅልፍን ያልሰጠ ነው። ይጸልያል፣ ይሰግዳል፣ ያለቅሳል። ከአስሩ ማዕረጋት የደረሰ ነው። ለሽፋሽፍቶቹ ረፍት ያልሰጠ ነው። ትጉ መናኛ አባት ነው። ዘውትር ከቅዱሳን መላእክት ጋር እንደ ባልንጀራ ይነጋገራል። ዞሮ በሚያስተምርበት ቦታ ታቦተ ማርያምን ይዞ ይዞራል። ጣዖታትን ድል ያደርጋል። እመቤቴ ድል አረግሽልኝ ብሎ ድንግል ማርያምን ያመሰግናታል። እሷም ተገልጣ ትባርከዋለች። ደግሞ የማይለየው ታላቅ መልአክ ነበረ። ስሙ ሚካኤል የሚባል መልአክ ይጠብቀው ነበረ። እኛንም ይጠብቀን። በገድል በትሩፋት ተክለ ሃይማኖት ተክልዬን ያጸናው ነበረ። ተክለ ሃይማኖት አዲስ ሐዋርያ፣ ምድራዊ መልአክ፣ ሰማያዊ ሰው፣ ክንፈ ጸጋ የተሰጠው አይታችኋል። በሰማይ ከ24ቱ ካህናተ ሰማይ ጋር 25ኛ ሆኖ ያጠነበት ዕለት ዛሬ ነው። የቅዱሳንን ጸሎት ኢትዮጵያን ማረልኝ ብሎ ያለቀሰው ልመና የኢትዮጵያውያንን ጸሎትና ልመና ይዞ እንደ መላእክቱ በእግዚአብሔር ፊት ይዞ የቀረበ ሐዲስ ሐዋርያ ነው። የተክለ ሃይማኖት ከ24ቱ ካህናተ ሰማይ ጋር መገኘት ቀጣይ ዕጣችን ቤት እንደሆነ በበጉ ዙፋን ፊት ለፊት የምናቀርበውን አዲሱን ምስጋና ለእኔና ለእናንተ ይነግረናል። ካህናት አገልግሎታቸው ምድራዊ እንዳልሆነ በምድር እንደማይቀር በሰማይ ደግሞ ከቅዱሳን ጋር ህብረት እንደምናደርግ በዙፋኑ ፊት ለፊት ለታረደው በግ ቅዱስ 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 እያሉ አዲሱን የበጉን ቅኔ ለሚያመሰግኑ ይላል ራዕየ ዮሐንስ ምዕራፍ 5 ራዕየ ዮሐንስ ምዕራፍ 7 ላይ እንደተጻፈው ቅዱሳኑ እልፍ ጊዜ እልፍ ሺህ ጊዜ ሺህ ሆነው በፊቱ ለበጉ ይዘምሩለታል፣ ያመሰግኑለታል። ምስጋና ውዳሴ ክብር ለሚገባው ለኃያሉ ለገናናው ለእግዚአብሔር ምስጋና ይሰጣሉ። እኔና እናንተም ይህችን ዓለም አሳልፈን እግዚአብሔር ያዘጋጀልን መንግሥት ስንወርስ ከቅዱሳን መላእክት ጋር በበጉ ዙፋን ፊት ለፊት ለታረደው በግ ለኢየሱስ ክርስቶስ ምስጋና እናቀርባለን። መዳረሻችንን ጠንቅቀን የምናውቅ ነን። ከሞት በኋላ ምን እንደሚጠብቀን በሰማይ ያለንን ክብር ከቅዱሳን በላይ ይሁን። በጣም የሚገርማችሁ ዘኢተገብረ ለመላእክት ተገብረ ለካህናት፣ ለመላእክት ያልተቻለው እኮ ለእግዚአብሔር ተችሏል፣ ለካህናት ተችሏቸዋል። አቡነ ተክለ ሃይማኖት እኮ ክንፍ አብቅለው እንደ መላእክት ይሄዱ። አያችሁ፣ አንድ ቦታ ለመሄድ አንድ ቦታ ለመድረስ እንደ አይን ጥቅሻ ፈጥነው ደመና ጠቅሰው ይሄዳሉ። ደብረ አስቦ ቁጭ ብለው የአቡነ አረጋዊን ጸሎት ለመቀበል ደብረ ዳሞ የሚሄዱት በደመና ነበረ። ክንፈ ጸጋም የተቀበሉት በዛው ገዳም ነበረ። በገመድ ሲወርዱ ገመዱን ሰይጣን ቀንቶ ቢቆርጥባቸው እግዚአብሔር ደግሞ ክንፍ አብቅሎላቸው አብሯቸዋል። እንዲህ ያሉ አይናማ ለእግዚአብሔር የተሰጡ ቅዱሳኖች እንላቸው። ለማን የተሰጡ? ተክልዬ ብቻ አይደሉም። ፍሬ ብሩክና ቅድስት ዮስቴና የሚባሉ ሁለት ደጋግ ሰዎች ነበሩ።
ፍሬ ብሩክ እግዚአብሔርን ያመልካል። ቅድስት ዮስቴና በልቧ ምናኔን ትመኝ ነበረ። እኛ ልጆች የለኑም፣ ጥለን ብንመንንስ ለመኑ ዘዘገብነ አልብነ ውሉድ፣ ልጆች ስለሌሉን ለማን የሰበሰብነው? ከንቱ ልፋት ነው። ስለዚህ እባክህን ባለቤቴ ስማኝ፣ ዝም ብለን እዚህ ምድር ላይ ከምንለፋ አንተም ወደ ሆነ ገዳም ሂድ፣ እኔም በሌላ ገዳም ልሂድና ምንመንን ብላ ታማክረዋለች። ልቧ በክርስቶስ ፍቅር የተቃጠለ የነደደ ዮስቴና የምትባል ደግ ሴት፣ ፍሬ ብሩክ የሚባል ባል ያላት ደግ ሰው አያችሁ። ከዛ በኋላ ምናኔን ላንቺ ፈቅጄልሻለሁ፣ ወደ ወደድሽው ገዳም ሂጂና ምናኔን በተጋድሎ ጸንተሽ ኑሪ ብሎ ሲያሰናብታት ዋሻ ገብታ መጸለይ ስትጀምር አንድ የበቃ ሰው አገኛትና ቅድስት ዮስቴናን እንዲህ አላት፣ ዮስቴና ሆይ እግዚአብሔር ስለ አንቺ አሳይቶኛል። ወደ ባልሽ ወደ ፍሬ ብሩክ ተመለሺ። ለእግዚአብሔር የተሰጠ ልጅ ትወልጃለሽ። ለማን? ዘመኑ ሁሉ ለእግዚአብሔር የሆነ እግዚአብሔርን በፊቱ የሚያገለግል እንደ መላእክቱ በፊቱ የሚዘምር ከምስጋና ውጪ ሌላ የማያውቅ ኢትዮጵያን በጸሎቱ የሚያስምር ይቅርታ ለኢትዮጵያ ሕዝብ ይቅርታን የሚለምን የተወደደ ደግ አባት ትወልጃለሽ። በኢትዮጵያ የሚመጡም 5 መቅሰፍታቶችን የሚያስቀር ልጅ ትወልጃለሽ። ስሙንም ሀብተ ማርያም ትይዋለሽ። ተመለሽ አላት። ሄዳ ወደ ባሏ ያን መናኝ ነገራትን ከዋሻ ወጣ ስትነግረው ፍሬ ብሩክ አወቃት፣ ጸነሰች። ማን ተወለደ? አቡነ ሀብተ ማርያም። አቡነ ሀብተ ማርያም ከተወለደ በኋላ አደገ። ሚስት አጩለት ሊያጋቡት ቢሉ እግዚአብሔር ግን ለዚህ ዓለም አልመረጠውም ነበረ። ለማን የተሰጠ ነው ብያቸዋለሁ? ለእግዚአብሔር። ከዛ በኋላ ቅዱስ ሚካኤል ይጠብቀው ስለነበረ ድንግል ማርያም ታነጋግረው ስለነበረ ፍሬ ብሩክን ሄደና እኔ የክርስቶስ ሙሽራ ነኝ፣ ማግባት አልፈልግም፣ እባካችሁ ተውኝ ብሎ ሲነግራቸው እምቢ ብሎ በግድ ሲያጭለት በመብረቅ ፍሬ ብሩክ ሞተ። ከዛ በኋላ ቅድስት ዮስቴና የእግዚአብሔር በጎ ፈቃድ እንደሆነ አወቀች። ይሄ ልጅ የእግዚአብሔር ሙሽራ ነው ብላ ተናገረች። የማ ሙሽራ ነው? በዛ ሰዓት በ12 ዓመቱ ደብረ ወገግ ወይም ደግሞ አሰቦት ገዳም ወደሚባል አቡነ ሳሙኤል ጻድቁ ወዳሉበት ታውቁታላችሁ። ገዳሙን አሰቦት ሥላሴ በዚህ በሐረር መንገድ ወደዛ ገዳም የአቡነ ተክለ ሃይማኖት ደቀ መዝሙር ወዳሉበት ወደ አቡነ ሳሙኤል ገዳም መንንና አቡነ ሳሙኤል ለ12 ዓመት በገዳሙ አገለገላቸው። ሀብተ ማርያም እመቤታችን ተገልጣ ታነጋግረው ነበረ። ብዙ ተአምራት በእጁ ታደርግለት ነበረ። አባ ሳሙኤል ምስክርነት መሰከረለት። ምን ብሎ? ይሄ ሕፃን ለእግዚአብሔር የተሰጠ ነው፣ የእግዚአብሔር ጸጋ ያለበት ነው። ለማን የተሰጠ? ለእግዚአብሔር። አቡነ ሀብተ ማርያም ብቻ አይደለም፣ ስምዖንና አቅሌስያ የሚባሉ 2 ደጋግ ሰዎች ልጅ ባለመውለዳቸው 30 ዓመት እግዚአብሔርን የጠበቁ። 30 ዓመት መጠበቅ እኮ ከባድ እኮ ነው። 30 ዓመት አንድ ልጅ ወልደክ አስተምረ አስመርቀ የምትድርበት ሰዓት ነው። 30 ዓመት ሙሉ ግን እግዚአብሔርን ጠበቁት። ማንን ጠበቁት? እስቲ 30 ዓመት በትዳራቸው ልጅ ሳይኖራቸው የጠበቁ ሰዎች ይወልዳሉ ብሎ የሚያምን ሰው አለ? ከዚህ በኋላ እግዚአብሔር በእነሱ በኩል ዘር ያስቀጥላል ብሎ የሚያስብ ሰው አለ? የለም። ሙቀት ልምላሜ ተለይቷቸዋል፣ ከዚህ በኋላ አይወልዱም ብሎ ሰው ሁሉ ተስፋ ያስቆርጣል። እግዚአብሔር ላይ ተስፋ አድርጉ፣ በእግዚአብሔር ተስፋ አይቆረጥም። 30 ዘመን ጠበቁና ከ30 ዘመን በኋላ የ30 ዓመት ጥያቄያቸውን ገብረ ሕይወትን ገብረ መንፈስ ቅዱስ ወልደው ጥያቄያቸው ተመለሰላቸው። እግዚአብሔር ጥያቄያችሁን የሚመልስ ልጅ ይስጣችሁ። አንዳንድ ቀን አይታወቅም፣ በጣም ችግርና መከራ ውስጥ እያላችሁ ልጅ ይመጣል። እኔ እንደዚህ አይነት አስቸጋሪ ሁኔታ ውስጥ እያለሁ እንዴት ልጅ መጣ ምን ይሻላል ብላችሁ ትጨነቃላችሁ አይደል? ታስባላችሁ፣ ሰው ታማከራላችሁ። ይሄ ጽንስ እንዴት ነው? አንዳንድ ክፉዎች ይቋረጥ ይላሉ። እንዲህ ያለውን ክፉ ሐሳብ ይሰርዝላችሁ። ይቋረጥ የሚላል አይደለም ይላል ደግሞ አይናማ ሰው። እግዚአብሔር የገለጠለት ማን ያውቃል? ይሄ ልጅ የኔና የናንተ የተዘጋው እድላችን በዚህ ልጅ ቢከፈትስ፣ የተዘጋው እንጀራችን ቢከፈትስ፣ ይሄ ልጅ እድላም ሆኖ እንጀራ የምንበላበት የጥያቄያችን መልስ ቢሆንስ ብለው ያስቡና አይ ይወለድ ይላሉ። ልጅ የምናሳድግበት ሳይኖረን የሚል ሐሳብ ይመጣል። የሚያሳድገው እግዚአብሔር ነው፣ ይወለድ ይላሉ። እውነትም እግዚአብሔር ያሳድጋል፣ ልጁ ይወለዳል። ሲወለድ የማያውቁት የሥራ በር ይከፈታል፣ የማያውቁት የበረከት በር ይከፈታል፣ የማያውቁት የሆኑ በሮች ይከፈቱና ይሄ ልጅ እድላም ነው ይላሉ። ማን ነው ነገር? ግድ የለም እድላም በል ውስጥ እንዲህ የሚባል ልጅ የለም። አረ ልጅ ውስጥ እድላም ይባላል። ገዳም ልጄ እሱ ነው ልጄ ሥራ አገኘው የሚሉ እናቶች አሉ። ገዳም
ይገርማቸዋል። የኔ እናት እኔ ወልዳ ነው ስራ ያዘችው። ደሞ ስለኔ ገዳም ልል አይደለም እና የእውነቴን ነው የምላችሁ። እንዲህም አይነት ሰው አለ። እግዚአብሔር ገዳሞቹን ይስጣችሁ በሕይወታችሁ። ስለዚህ ለእግዚአብሔር ምን ያለ ይሆናል አለ። እስቲ የተሰጠ በሉ። ለእግዚአብሔር ምን ያለ ይሆናል? የተሰጠ። ገና ከእናታቸው ማይፀን ጀምሮ እግዚአብሔር የጠበቃቸው በማይፀን ሳሉ ለክብሩ የጠራቸው ዘመናቸው ለእግዚአብሔር የሰጡ ጻድቃን አሉ። እንደማን? እንደ ሳሙኤል። ሳሙኤል ምን አለችው? ለእግዚአብሔር ለምኘው ሰጥቶኛል ብላ እግዚአብሔር ስለሰጣት የሰጣትን ለእግዚአብሔር መልሳ ሰጠችው። ለማን ሰጠች? ሳሙኤልም በእግዚአብሔር ፊት ማደግ ጀመረ ይላል። እግዚአብሔር በፊቱ ያሳድገን። አሜን በሉ። በቁመት አይደለም ማደግ ወገኖች። እግዚአብሔር በሞገስ ያሳድጋችሁ፣ በጸጋ ያሳድጋችሁ፣ በመንፈሳዊ ሕይወት ያሳድጋችሁ። ስጋዊ ደማዊ ፈቃዳቸውን ድል ነስተው እንስሳዊና ምድራዊ ግብርን በመንፈስ ቅዱስ ሰይፍ ቆርጠው ጥለው በአኗኗራቸው መላእክትን መስለው ይሄንን ዓለም የናቁ በእግዚአብሔር በታመኑ መጠን መንፈቀ ህብስት እየወረደላቸው ዛፍ እንዲያፈራላቸው ቶራ እንዲታለብላቸው ስነ ፍጥረት እንዲገዛላቸው ያደረገላቸው እግዚአብሔር ለእግዚአብሔር የተሰጡትን ነው። ለማን የተሰጡትን? ለእግዚአብሔር የተሰጡትን። ለምሳሌ እነ አባ ዮሐኒ፣ እነ ገብረ መንፈስ ቅዱስ፣ እነ አባ ሳሙኤል ዘዋልድባ፣ እነ ተክለ ሃይማኖት ዛፍ ያፈራላቸው ነበር። እየሰማችሁ ነው? ዛፍ ያፈራላቸው ነበር። ቶራ ትታለብላቸው ነበር ሚዳንቋ። ይሄንን ሁሉ ያደረገላቸው ለእግዚአብሔር የተሰጡ ስለሆኑ ነው። ለማን የተሰጡ? የሚገጥማቸውን መከራ እንደ ተድላ ሐዘናቸውን እንደ ደስታ ቆጥረው ለሰማያዊ ዋጋ ለዘላለማዊ ጸጋ አጥብቀው ተጋለው ፈጣሪያቸውን አስደስተውታል። ጌታን በፍጹም ድካም ያገለገሉ እና አቡነ ተክለ ሃይማኖት ናቸው። ጌታን በብሉይ ኪዳን በፍጹም ጸጋ ያገለገለ እስከ ሽበት እስከ እርጅና እስራኤላውያንን የጠበቀ በጸሎቱ ሳሙኤል ነው። ሳሙኤል በእርጅናው ሰዓት ኑዛዜ እኮ ሲናዘዝ አባታችን ሳሙኤል እባክህ አትተወን፣ አንተ ከተለየህን መንገድ ሁሉ ይጠፋናል። አያችሁ፣ አባት ከሌለ፣ ሽማግሌ ከሌለ፣ ተቆጪ ከሌለ፣ መካሪ ከሌለ መረን ነው የሚሆነው ህዝቡ። ታውቃላችሁ አይደል? ሽማግሌ ያሳጣን በእውነቱ። እባክህ ሽማግሌው አባታችን በሞት አትለየን ብለው ሳሙኤል በእርጅናው ሰዓት አለቀሱና ለመኑት። እሱ ሊሞት ነው፣ እየተናዘዘ ነው። ግን አንድ ነገር አላቸው፣ እኔ ብለያችሁ የማይለያችሁ እግዚአብሔር አለ አላቸው። ማን አለ አለ? እስመ እግዚአብሔር እይገድፎሙ ለህዝቡ በእንተ ቅዱስ ስሙ። እግዚአብሔር ህዝቡን አለ ስለ ታላቅ ስሙ አይተወውም። አይዟችሁ እኔ ብተዋችሁ አይተዋችሁም እግዚአብሔር አላቸው። እኔ በሞት ብላይ እግዚአብሔር አይለያችሁ፣ ስለዚህ አይዟችሁ አላቸው። ምን አላቸው? አይዟችሁ። ስለዚህ ጌታን በፍጹም ድካም ያገለገሉ እና አቡነ ተክለ ሃይማኖት ለእግዚአብሔር የተሰጡ ናቸው። ሩጫቸውን በድል የተወጡ ናቸው። በእግዚአብሔር ዘንድ ብፁዕ የሚያሰኝ ሥራ የሰሩ ናቸው። የእርሱ በሆነ ሁሉ ፈውሰዋል። እግዚአብሔር ብዙ ታምራትን በእጃቸው አድርጎላቸዋል። እንደ ዓይን ብሌን ደግሞ የሚጠብቃቸው ናቸው። በጠባብ ጎዳና ለመሄድ የቻሉ ናቸው። ዓለምንና መላዋን የናቁ ናቸው። በዓለም ያለውን የሥጋውን አምሮት የዓይን ፍላጎት ሁሉ የተው ናቸው። መንግሥተ ሰማያት ደግሞ ለነሱ የተገባቻቸው ነበረ። የማያልቅ የማይነጠቅ ዘላለማዊ ጸጋን የተጎናጸፉ አንደኛው የኔና የናንተ አባት በጸሎታቸው ያልተለዩን ሀገራችንን ኢትዮጵያን ቃል ኪዳን ያሰጧት ብፁዕ ቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ናቸው። በረከታቸው ይደርብን። ዛሬም እኔና እናንተን መንገድ ጠፍቶን አቅጣጫ ጠፍቶን በሸለቆ ውስጥ ወድቀናልና ካለንበት አዘቅት ውስጥ ሁሉ ጻድቁ በጸሎታቸው ያወጡን። ለእግዚአብሔር የተሰጡት እንዲህ አይነት መንፈሳዊ ፍሬ ያፈራሉ። እኔና እናንተም ራሳችንን ለማን እንስጥ? ልጅ ሆይ ልብህን ስጠኝ ይላልና ልባችንን ለእግዚአብሔር ሰጥተን ከኮበለልንበት ተመልሰን ከጠፋንበት ተመልሰን እግዚአብሔር በሩን ከፍቶ እጆቹን ዘርግቶ ዛሬም ይቀበለናል። ቅዱስ ቤተ ክርስቲያን በሯን ከፍታ ዛሬም ልጆቼ ብላ ትቀበለናለችና እናንተ ለእግዚአብሔር የተለያችሁ፣ እናንተ ለእግዚአብሔር የተመረጣችሁ ናችሁ። የተመረጥንበትን የተጠራንበትን መጠራት በማስተዋል በቅድስና እንድንመላለስ ስጋውን በልተን ደሙን ጠጥተን ዘላለም በቤቱ ለመኖር እንድንችል የሥላሴ ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። የብፁዕ ቅዱስ የብርሃነ ዓለም አቡነ ተክለ ሃይማኖት የጻድቁ አባታችን በረከታቸው በገዳማቸውም የሚገኝ የጸሎታቸው ትሩፋት በሁላችን ላይ ይሁን። አሜን።